አንዳንድ መከራ አንዳንድ ችግር ያስተምር የለም። ኮሮናና የአገዋ መሰረዝ ኢትዮጵያን ብዙን ያስተማራት። ኢትዮጵያ ውስጥ ይመረትና ኢትዮጵያ ታምርት ለየቅል እሳቤ ነው። ኢትዮጵያ ውስጥ ይመረት ማለት ባለሀብቱ ከየትም የመጣ ቢሆን ኢትዮጵያ ውስጥ እስካመረተ ድረስ ተጠቃሚ እንሆናለን ነው አስፈላጊ ጉዳይ ነው። ኢትዮጵያ ታምርት ግን ልጆቿን በስፋት ወደ ምርታማነት ወደ ጥራት ታስገባ ግን ማለት ኮሮና ቢመጣ የማይሸሹ አገዋ ቢሰረዝ የማይሸሹ የኛ የሆኑ ሰዎች እናበራክት ማለት ነው። ይህን ከጀመርን ጥቂት ዓመታት ወስዶብናል። የሚገርም ውጤት እያመጣ ነው ያለው። የራስ የሆነ ስትራቴጂዎች አሉት። እንደው በቀላሉ ለማስታወስ እንዲመች ኤቢሲዲ ስትራቴጂ እንላቸዋለን። የመጀመሪያው ኤ ኦቶኖሚ ነው። ኦቶኖሚ ውስጥ ከመንግስት መር ወደ ግል ዘርፍ የኢንዱስትሪ ልማቱ መሸጋገር አለበት። የግል ዘርፍን የሚቸግረውን ነገር እየደገፍን እያበረታታን እያገዝን ማበራከት አለብን የሚል እሳቤ ነበረ። ዛሬ ኢትዮጵያ ውስጥ ኢንዱስትሪን ጨምሮ አጠቃላይ በንግድ ዘርፍ 2.6 ሚሊዮን ዜጎች ንግድ ፈቃድ አላቸው። ይሄን ቁጥር ወደ ኋላ ብትመለስ አታገኘውም። 2.6 ሚሊዮን ሰዎች በኢንዱስትሪውም አጠቃላይ ትሬድ ላይ ላይሰንስ አላቸው። ለምን? የግሉን ዘርፍ በብዙ መንገድ ወደ ስራ ወደ አምራችነት እንዲገባ ፑሽ ማድረግ ሲጀመር ማለት ነው። አነስተኛና መካከለኛ ኢንዱስትሪዎች የለውጡ ጊዜ ዝቅተኛው አይጨምርም። ዝቅተኛው ኢንዱስትሪ በመቶ ሺዎች የሚቆጠር ነው። እነሱ አቆጥራቸው አነስተኛና መካከለኛ በስታንዳርዱ ብቻ በለውጡ ማግስት 8000 ገደማ ነበሩ። ዛሬ 26000 ደርሰዋል። ከ8000 26000 በላይ ደርሰዋል አነስተኛና መካከለኛ ኢንዱስትሪዎች። ዝቅተኞቹ በመቶ ሺዎች ይቆጠራሉ ብያለሁ። ከመካከለኛ በላይ ከፍተኛ የሚባሉ ኢንዱስትሪዎች 3000 ገደማ ደርሰዋል ብዬ ነበር። አሁን ወደ 4200 ገደማ ደርሰዋል። እነዚህ እንግዲህ እንደነ ማዳበሪያ እንደ ቦይለሚ ያሉ ሲሚንቶ ፋብሪካዎች አሁን የዳንጎቴን ሲሚንቶ ፋብሪካ ማስፋት ሄቪዎቹን እነ ጋዝን እነ ብረትን ያካትታል ማለት ነው። ትላልቆቹ ከ3000 ወደ 4200 አድጓል። መካከለኛውና ዝቅተኛውም ከ8000 26000 አድጓል። ይሄ በውጭ ቀጥተኛ ኢንቨስትመንት ፍሰት እድገትም በኢነርጂ አጠቃቀምም ይታያል። ለምሳሌ ዘንድሮ የውጭ ቀጥተኛ ኢንቨስትመንት እድገት የዚህ ዓመት ብቻ ወደ 22.7% አድጓል። እድገት አለው። ኢነርጂም ከዛ በላይ አድጓል። ለኢንዱስትሪ የምንጠቀመው ኢነርጂ ፍጆታ ከዛ በላይ አድጓል። የመጀመሪያው ኦቶኖሚ እነዚህን ያካትታል። ሁለተኛው በቢ የሚገለጠው ደግሞ የባክዋርድ ሊንኬጅ ነው። ባክዋርድ ሊንኬጅ ማለት ግብአት በሀገር ውስጥ መተካት መቻል። ኢንዱስትሪዎች ይመጡና እዚያ ያመርቱና ለግብአት ብሎ መልሶ ዶላሩ ይወጣል። እነዛን ለግብአት የሚጠቀማቸውን ጉዳዮች ለይተን በሀገር ውስጥ ማምረት ብንችል ግን ብዙ የውጭ ምንዛሪ እናስቀራለን። ለምሳሌ ከለውጡ ማግስት ከባቢ 90% በላይ የሚባለው ግብአት ከውጭ መጣ ነበር። 90% ያሉን ፋብሪካዎች ኢንፑታቸው ግብአቶቻቸው ሮ ማቴሪያልስ ከውጭ መጡ ነበር። እነዛን ለማስቀረጥ በጣም ሰፊ ስራ ተሰርቷል። አንድ ኤግዛምፕል ላንሳለን። ቢራ ፋብሪካዎቻችን የገብስ ብቅል ከውጭ ያመጡ ነበር። እንግዲህ ገብስ አምራች ነን እኛ። ችግርም ካለ ማድረቅ ማሻሻል ይቻላል። ግን ቢራው ይሸጣል። በገብስ ማምጣት በብቅል ማምጣት ምክንያት ብሩ ይወጣል ተመልሶ። አሁን 100% የገብስ ቢራ ብቅል ኢትዮጵያ ውስጥ ይመረታል። ለምሳሌ ለልብስ ስትወስድ ቴክስታይል ለዛ አለያል ዩኒፎርም ከውጭ ነበር የምናመጣው። የመከላከያ የፖሊስ ዩኒፎርም ከውጭ እናመጣ ነበር። አሁን 100% እናመርታለን። ለውጮችም ዩኒፎርም እንሸጣለን። አሁን ግብአት እዚሁ ማስቀረት ማለት ነው። ስንዴ ለመውሰድ ይችላል። $1 ቢሊዮን እኛ ከመጣን በኋላ በየአመቱ $1 ቢሊዮን እናወጣ ነበር ለስንዴ። አሁን ያቀርቷል። ብዙ ኤሪያ ላነሳል ይችላል። በሀገር ውስጥ ግብአት መሸፈን መቻል ማለት ነው። ከዚህ በተጨማሪ በአራቱ አግሮ ኢንዱስትሪያል ፓርኮች ወደ 1.2 ሚሊዮን አርሶ አደሮች ግብአት ያቀርባሉ። ታቅፈው
ተደራጅተው ግብዓት ያቀርባሉ። ለምሳሌ ድሮ በቆሎ እናመርታለን፣ እንቆለዋለን፣ እንቀቅለዋለን፣ ይታወቃል። ዛሬ በቆሎ ወደ 13 14 አይነት ፕሮዳክቶች ይወጣል። ሴሪያል ይሰራል፣ የልጆች ምግብ ይሰራል፣ አልሚ ምግብ የሚባለው በኢንዱስትሪያል ፕሮሰሲንግ አቅማችን በቆሎ ለብዙ ነገር ማዋል እየጀመረ ነው። ለኤክስፖርትም እንዲመች አሁን በየሆቴል ለምሳሌ ሴሪያልስ የምታያቸው የቁርስ ለሚቀርቡት ኢምፖርት ይደረጉ ነበር። ለምን? በቆሎ እያለ ፕሮሰስ ለማናደርጋቸው እሱም አሁን ኢንዱስትሪያል ፓርኮች አሁን ስራ ተጀምረዋል። ዘይት መጭመቅ የመሳሰሉት ጉዳዮች በሎካል ግብዓት እንዲሟሉ እያደረግን ወደ ውጭ የሚወጣውን ገንዘብ ለመቀነስ ተሞክሯል። ባኳል ሊንኬጁ እሱ ነው። ሶስተኛው ሲ ላይ ካፓሲቲ ዩቲላይዜሽን ነው። ያለንን አቅም ማነቆዎች ፈተን መጠቀም መቻል። መጠቀም ብቻ ሳይሆን አሟጦ መጠቀም መቻል። ብዙ ፋብሪካዎች ኢትዮጵያ ውስጥ ነበሩ፣ ግን ቆመዋል። ወይ ኤነርጂ የላቸውም፣ ወይ ቅድም እንዳልኩት ወርኪንግ ካፒታል ችግር አለ፣ ወይ መሬት አንሷቸዋል በሆነ ምክንያት እና የማኒፋክቸሪንግ ካውንስል በእኛ ኦፊስ አቋቁመን ስራ ከጀመርን ወዲህ ከ800 በላይ የተዘጉ ፋብሪካዎች ስራ ጀምረዋል። 800 ፋብሪካዎች ተሰርተው ግን ተዘግተዋል፣ ስራ አይሰሩ። የሚቸግራቸውን ነገር በመደገፍ ብቻ ወደ ስራ እንዲገቡ ተደርገዋል። ሁለተኛ የማምረት አቅም። እኛ ሀገር የነበሩ እነዚያ የቀጠሉት 3000 ምናምን ሺህ ፋብሪካዎች 47% ብቻ ያመርቱ ነው። አንድ ፋብሪካ ማምረት ከሚችለው ከግማሽ በታች ነበር የሚያመርተው፣ 47% ብቻ። ይህ በጣም ጉዳት ነው። ያ አዳዲስ ፋብሪካ ሳያካትት ዛሬ የማምረት አቅማቸው ወደ 67% አድጓል። ከ47 67% ወደ 40% ገደማ አድጓል። ያሉ ፋብሪካዎች ብቻ የሚጎላቸውን ነገር በመጨመርና በማከል 20 ከ47ቱ 20% ጨምረን ፐርሰንት አይደለም ፐርሰንት ወደ 40 ይጠጋል። ኦልሞስት ግማሽ የሚጠጋውን ኢንሃንስ አድርገናል ማለት ነው። 47ቱ ለምሳሌ 24% ብናደርሰው 67 የሆነውን 70 ብናደርሰው እጥፍ ሆነ ማለት ነው።